ዓለም በአሁኑ ወቅት በታሪኳ አይታው የማታውቀው እጅግ አስከፊና ደም አፋሳሽ በሆነ የፖለቲካ ጨለማ ውስጥ ገብታለች። እንደ አውሮፓውያኑ አቆጣጠር አፕሪል 13 ቀን 2026 በኒውዮርክ ጎዳናዎች ላይ የታየው ትዕይንት የአሜሪካ ዲሞክራሲ የመጨረሻ ትንፋሹን እያጣ መሆኑን ለዓለም ያበሰረ አሰቃቂ ክስተት ነበር። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ተመልሰው ከመጡ በኋላ የጀመሩት የኢራን ጦርነትና ለእስራኤል የሚሰጠው ገደብ የለሽ ወታደራዊ ድጋፍ ሀገሪቱን ታይቶ ወደማይታወቅ የውስጥ ብጥብጥና የጅምላ እስር ቀጠናነት ቀይሯታል። ሰውን እንጂ ቦምብን አትመግቡ የሚሉ መፈክሮችን አንግበው የወጡ በመቶዎች የሚቆጠሩ ሰላማዊ ዜጎች በገዛ መንግስታቸው የጭካኔ በትር ሲቀጠቀጡና እንደ ከብት ወደ እስር ቤት ሲነዱ ውለዋል። ይህ በኒውዮርክ መሃል ማዕተን የተጀመረው ተቃውሞ ዋሽንግተን ያሉ ባለስልጣናትን ክፉኛ ያስደነገጠና በትራምፕ አስተዳደር ውስጥ የማይታከም ስንጥቅ የፈጠረ ታሪካዊ ክስተት ሆኖ ተመዝግቧል። የዚህ ተቃውሞ ዋነኛ መነሻ በሴናተር በርኒ ሳንደርስ የቀረበውና ከ600 ሚሊዮን ዶላር በላይ የሚገመት የቦምብ ሽያጭ ለእስራኤል እንዳይደረግ የሚያግደው የህግ ረቂቅ ነበር። ሆኖም እንደ ቹክ ሹመር እና ኪርስተን ጊልብራንድ ያሉ የዲሞክራቲክ ፓርቲ መሪዎች የህዝባቸውን ጩኸትና ሰብአዊ ህሊናቸውን ወደ ጎን በመግፋት ለጦርነቱ ማገዶ መሆንን መርጠዋል። ይህ የፖለቲካ ክህደት በኒውዮርክ ጎዳናዎች ላይ ወደ ከፋ ግጭት አምርቷል። ከ100 በላይ የሚሆኑ ንጹሐን ዜጎች ታዋቂው የሰብአዊ መብት ተሟጋች ቼልሲ ማኒንግን፣ ታዋቂዋን ተዋናይ ሃሪ ኔፍንና የኒውዮርክ ከተማ ምክር ቤት አባል አሌክስ አቪሌሰንን ጨምሮ እንደ አደገኛ ወንጀለኛ ታስረው ወደ እስር ቤት ተግዘዋል። መንግስት የገዛ ዜጎቹን በጅምላ በማሰር የጦርነት ጥሙን ለማርካት መሞከሩ በአሜሪካ የነጻነት ታሪክ ላይ ሊታበስ የማይችል ጥቁር ጠባሳን ጥሏል። ይህ የጅምላ እስር መንግስት ተቃውሞን ለማፈን የቆረጠ መሆኑን የሚያሳይ ቢሆንም በተቃራኒው ግን የህዝቡን ቁጣ እንደ ሰደድ እሳት አቀጣጥሎታል። በተለይም በየካቲት 28 ቀን 2026 የጀመረው የኢራን ጦርነት የአሜሪካን ማህበረሰብ ለሁለት ከፍሎታል። ትራምፕ ኢራንን የዓለም የደህንነት ስጋት በማለት የጀመሩት ይህ ወታደራዊ ጥቃት እስካሁን ድረስ የ13 አሜሪካውያን ወታደሮችን ህይወት የቀጠፈ ሲሆን ከ300 በላይ የሚሆኑት ደግሞ በከባድ አካልና የአእምሮ ጉዳት ላይ ይገኛሉ። ይባስ ብሎም በኢራን ውስጥ ከ250 በላይ ህፃናትን ጨምሮ ከ1700 በላይ ንጹሐን ዜጎች በአሜሪካ ቦምቦች መገደላቸው የዓለምን ህሊና እያሳመመ ይገኛል። ይህ ደም መፋሰስ በፓኪስታን በተካሄደው የሰላም ንግግር በምክትል ፕሬዝዳንት ጄዲ ቫንስ ግትርነትና ትዕቢት ምክንያት መክሸፉን ተከትሎ እየመጣ ነው። ቫንስ የኢራን መንግስት የኒውክሌር ምኞቱን እርግፍ አድርጎ ለመተው ዋስትና አልሰጠኝም በሚል ተራ ሰበብ የዲፕሎማሲውን በር በመዝጋት ዓለምን ወደ አደገኛ የኒውክሌር ጦርነት አዘቅት ውስጥ ከተዋታል። ይህ የአስተዳደሩ ግትርነት በሀገር ውስጥ ያሉ ዜጎችን ብቻ ሳይሆን በራሱ በትራምፕ ካቢኔ ውስጥ ያሉ መጠነኛ አመለካከት ያላቸውን ባለስልጣናት ጭምር እያሳጣ መጥቷል። የህዝቡ ቁጣ የሚንቀለቀለው በጎዳናዎች ላይ ብቻ አይደለም፣ በከተማዋ መስተዳድሮችና በህዝብ ስብሰባዎች ላይም ጭምር በግልጽ እየታየ ነው። የሪፐብሊካኑ እንደራሴ ማይክ ላውለር በኒውዮርክ ባደረጉት ስብሰባ ላይ የገጠማቸው ውርደትና ተቃውሞ የአስተዳደሩን የሞራል መውደቅና የህዝብ ድጋፍ ማጣት ፍንትው አድርጎ ያሳያል። ላውለር የትራምፕን የኢራን ጦርነት ፍትሐዊነት ለመከላከል በሞከሩበት ወቅት መራጮቻቸው ፈሪ፣ ስብና የሌለህ የደም ነጋዴና ሳይኮፓት በሚሉ ቃላት ሲወርፏቸው ታይተዋል። ህዝቡ ላውለርን ብቻ ሳይሆን ፕሬዚዳንት ትራምፕን በአስቸኳይ ከስልጣን እንዲያወርዱ በጩኸት ሲጠይቁ ነበር። የልጆቻችንን ህይወት ላላስፈላጊና ለግል ጥቅማችሁ ለተፈጠረ ጦርነት አሳልፋችሁ ሰጥታችኋል በሚል ወላጆች ያሰሙት ዋይታ የአስተዳደሩን የፖለቲካ ህልውና አደጋ ላይ ጥሎታል። ላውለር ተቃዋሚዎቹን እንደ ሕፃን አትሁኑ ብለው ለመዝለፍ ቢሞክሩም የህዝቡ ድምፅ ግን ከእሳቸው የባዶ ቃል ጩኸት በላይ ጎልቶ ተደምጧል። ይህ ተቃውሞ በአሜሪካ ብቻ የተገደበ ሳይሆን አትላንቲክን ተሻግሮ ወደ አውሮፓም ተስፋፍቷል። በለንደን ትራፎልጋር ስኩዌር ከ500 በላይ ሰላማዊ ተቃዋሚዎች በጅምላ ታስረዋል። የኬር ስታርመር መንግስት ፓለስታይን አክሽን የተሰኘውን የሰብአዊ መብት ተሟጋች ቡድን በአሸባሪነት መፈረጁን ተከትሎ የ87 ዓመት አዛውንቶች ሳይቀሩ በፖሊስ ተጎትተው ወደ እስር ቤት ተወስደዋል። የዘር ማጥፋትን እቃወማለሁ የሚል መፈክር የያዙ አዛውንቶች እንደ አደገኛ ደህንነት ስጋት ተቆጥረው ሲታሰሩ ማየት የምዕራባውያንን ዲሞክራሲያዊ እሴቶች ምን ያህል እንደረከሱ ማሳያ ነው። መንግስታቱ የጦር መሳሪያ አምራች ኩባንያዎችን ትርፍ ለመጠበቅ ሲሉ የራሳቸውን ዜጎች ሰብአዊ መብትና የመናገር ነጻነት ረግጠው ለመሄድ መቁረጣቸውን ይህ ክስተት ያረጋግጣል። በለንደን የታሰሩት ግለሰቦች ብዛት ከ3000 ማለፉ ምዕራባውያን ወደ ፖሊስ መንግስትነት እየተቀየሩ መሆኑን የሚያሳይ ቀይ መብራት ነው።
በትራምፕ አስተዳደር ውስጥ እየታየ ያለው የውስጥ ስንጥቅ ደግሞ ከሁሉም በላይ አሳሳቢና የአስተዳደሩን መፍረስ የሚያፋጥን ሆኗል። የሪፐብሊካን ፓርቲ መሪዎች አባላቶቻቸው ከህዝብ ጋር ፊት ለፊት የሚያደርጉትን ስብሰባ እንዲያቆሙ ማዘዛቸው መንግስት ከህዝቡ ምን ያህል እንደራቀና የገዛ ዜጎቹን ድምፅ መስማት እንደፈራ ትልቅ ማረጋገጫ ነው። በትራምፕ የቅርብ አማካሪዎች መካከል ያለው አለመግባባት ወደ ውጭ እየፈሰሰ ይገኛል። የአስተዳደሩ የውስጥ አዋቂዎች እንደሚናገሩት የኢራን ጦርነት መቼም እንደማያልቅና አሜሪካን ወደ ኢኮኖሚያዊና ማህበራዊ ጥፋት እየመራት እንደሆነ በምስጢር መወያየት ጀምረዋል። ይህ የማያቋርጥ ትርምስ የአስተዳደሩን የውሳኔ አሰጣጥ ሂደት አሽመድምዱታል። በትራምፕ የጦርነት አባዜና በህዝቡ የሰላም ፍላጎት መካከል ያለው ገደል በየቀኑ እየሰፋ በመሄዱ የአሜሪካ የፖለቲካ መዋቅር በማንኛውም ቅጽበት ሊደረመስ እንደሚችል የፖለቲካ ጠቢባን ያስጠነቅቃሉ። የተቃዋሚዎቹ የትግል ዓላማ ግልጽና የማይናወጥ ነው። አሜሪካ ለሞትና ለጥፋት የምታውለውን በቢሊዮን የሚቆጠር ዶላር ወደ ማህበራዊ አገልግሎት ማለትም ለትምህርት፣ ለጤናና ለዜጎች ደህንነት እንድታዞር ማስገደድ ነው። ፈንድ ፒፕል ኖት ቦምብ የሚለው መፈክር የጥቂት ግለሰቦች ድምፅ ሳይሆን በሚሊዮን የሚቆጠሩ አሜሪካውያን የልብ ትርታ ነው። ሆኖም መንግስት ለዚህ ቅዱስ ጥያቄ የሰጠው ምላሽ እስር፣ ድብደባ፣ ማሸማቀቅና ማግለል ነው። በኒውዮርክ የታሰሩት የሲቪል ማህበራት መሪዎችና ታዋቂ ግለሰቦች መንግስት ተቃውሞን ለማፈን የወሰደው የጭካኔ እርምጃ በተቃራኒው ህዝቡን ይበልጥ እያስተባበረው መሆኑን ይናገራሉ። እስሩ በጨመረ ቁጥር የተቃዋሚው ቁጥር በሺዎች እየጨመረ መጥቷል። ዛሬ የታሰሩት 100 ሰዎች ነገ 100 ሺህ ሆነው እንደሚመለሱ መንግስት መዘንጋቱ ትልቅ የታሪክ ስህተት ነው። የአስተዳደሩ ጭካኔ ወደ ወጣቶችና ተማሪዎችም ዘልቋል። በቅርቡ በኒውዮርክና በሌሎች ግዛቶች የተማሪዎች ዲፖርቴሽን እንዲቆም የጠየቁ ዳኞች ከስራ መባረራቸው በትራምፕ አስተዳደር ውስጥ የህግ የበላይነት መሞቱን ያሳያል። ተማሪዎች በሰላማዊ መንገድ ሀሳባቸውን ስለገለጹ ብቻ ከትምህርት ገበታቸው ተለይተው እንዲባረሩ መደረጉ ሀገሪቱ ወደ አምባገነናዊነት ስርዓት መሸጋገሯን የሚያሳይ ጥቁር ነጥብ ነው። በተጨማሪም በፌዴራል ኢሚግሬሽን ወኪሎች አማካኝነት የተገደሉት እንደ ሬኒ ጉድና አሌክሲስ ፕሪቲ ያሉ ንጹሐን ዜጎች ደም በአስተዳደሩ እጅ ላይ ያለ የማይጠፋ ጠባሳ ነው። እነዚህ ግድያዎች መንግስት በህዝቡ ላይ የከፈተው ስውር ጦርነት አካል ተደርገው እየታዩ ነው። በአጠቃላይ የ2026ቱ የኤፕሪል ወር በአሜሪካና በዓለም ታሪክ ውስጥ እንደ ትልቅ የመጠየቂያና የትግል ምዕራፍ ተመዝግቧል። በአንድ በኩል ጦርነትን፣ የዘር ማጥፋትን፣ ዘረኝነትንና ወታደራዊ የበላይነትን የሚሰብኩ በስልጣን የሰከሩ ኃይሎች ሲሰለፉ፣ በሌላ በኩል ደግሞ ሰብአዊነትን፣ ሰላምን፣ እኩልነትንና ፍትህን የሚጠይቁ ሰላማዊ ዜጎች ተፋጠዋል። የትራምፕ አስተዳደር በኢራን የከፈተው ያልተቀደሰ ጦርነትና ለእስራኤል የሚሰጠው አድሏዊ ድጋፍ አሜሪካን በዓለም መድረክ ብቻ ሳይሆን በገዛ ቤቷም ውስጥ የሞራል ባዶነት እንዲሰማት አድርጓታል። ይህ ህዝባዊ ማዕበል ካልቆመ የአስተዳደሩ መፈራረስና የሪፐብሊካን ፓርቲ መበታተን የማይቀር መሆኑን ሁሉም መረጃዎች ያመለክታሉ። ዛሬ በኒውዮርክ፣ ማንሃተን፣ በዋሽንግተን ጎዳናዎችና በለንደን ትራፋልጋር ስኩዌር የታሰሩት በመቶዎችና በሺዎች የሚቆጠሩ ንጹሐን የነጻነት ዋጋ ምን ያህል ውድ እንደሆነ ለዓለም እያሳዩ ነው። ጦርነቱ በቀጠለ ቁጥር የአምባገነንነቱ ጭካኔም በጨመረ ቁጥር የህዝቡ የነጻነት ጥማትና የመብት ተከራካሪነት ይበልጥ እየተቀጣጠለ ይሄዳል። የትራምፕ አስተዳደር በብረትና በጭካኔ የገነባው የጦር ግንብ በዜጎች ጽናትና እውነት ፊት መናዱ አይቀሬ ነው። ዓለም ዛሬ በትኩረት እያየች ያለችው የታጠቁ ወታደሮችን ሳይሆን በሰላማዊ መንገድ እጃቸውን ለካቴና የሰጡትን እነዚያን ጀግኖች ነው። የቦምብ ድምፅ የህዝብን ድምፅ ለዘላለም ሊያፍነው አይችልም። ፍትህ ዘግይታ ቢሆንም መምጣቷ አይቀሬ ነው። ያኔ ዛሬ በስልጣን ኮርቻ ላይ ያሉት ግፈኞች በታሪክ ፊት ተወቃሽና ተጠያቂ መሆናቸው የማይታለፍ እውነት ነው። የ2026ቱ የኒውዮርክና የለንደን እስሮች የጎዳና ላይ ግጭቶች ብቻ አልነበሩም። ይልቁንም በምዕራባውያን የፖለቲካ ልሂቃንና በህዝቦቻቸው መካከል ያለው የቅቡልነት ትስስር ሙሉ በሙሉ መበጠሱን የሚያሳዩ የታሪክ አውራጃዎች ናቸው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት የመከላከያ እርምጃ ተብሎ ቢታወጅም በሀገር ውስጥ ግን የዜጎችን መብት ለመጨፍለቅ እንደ ምቹ ሰበብ እየተጠቀሙበት ይገኛሉ። የጦርነቱ አውድማ ከቴህራን ተራሮች አልፎ ወደ ማንሃተን ጎዳናዎችና ወደ ሚኒያፖሊስ ሰፈሮች ዘልቆ ገብቷል። ዛሬ አሜሪካ ውስጥ የሚታየው ትዕይንት ለዘመናት ስትሰብከው ከነበረው የነጻነት ምድር ገጽታ ጋር ፈጽሞ የሚቃረን ሆኗል።
በትራምፕ አስተዳደር ውስጥ ያለው ስንጥቅ ዛሬ የቤተ መንግስት ምስጢር መሆኑ ቀርቶ በይፋ የሚታይ ሐቅ ሆኗል። ፕሬዝዳንቱ የጦርነት ስልጣናቸውን ተጠቅመው ኮንግረሱን ወደ ጎን በመግፋት ለ90 ቀናት ያለምንም ገደብ ጥቃት እንዲሰነዘር ማዘዛቸው በራሳቸው በሪፐብሊካን ፓርቲ ውስጥ ያሉ ህገ መንግስታዊ ታማኝነት ያላቸውን አባላት ሳይቀር አስቆጥቷል። የዋሽንግተን ፖስት ዘገባ እንደሚያመለክተው በዋይት ሀውስ ውስጥ የማያቋርጥ ትርምስ ነግሷል። በትራምፕ ታማኝ አማካሪዎችና በእውነታው ዓለም ውስጥ መኖር በሚፈልጉ ባለሥልጣናት መካከል ያለው ፉክክር መንግስትን ወደ ሽባነት እየመራው ነው። በተለይም ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን ያደረጉት የዲፕሎማሲ ውድቀት በአስተዳደሩ ውስጥ ያለውን ከፍተኛ የአመራር ብቃት ማነስ አጋልጧል። ቫንስ የሰላም ንግግሩን ያከሸፉት ኢራን ዋስትና አልሰጠችኝም በሚል ደካማ ምክንያት ቢሆንም የውስጥ መረጃዎች ግን ቫንስ ሆነ ብለው ጦርነቱን ለማባባስና የአሜሪካን ወታደራዊ ኢንዱስትሪ ለማርካት የወሰዱት እርምጃ እንደሆነ ይጠቁማሉ። ይህ ደግሞ በካቢኔው ውስጥ ጦርነት አትራፊዎችና ለሀገር ደህንነት ተቆርቋሪዎች በሚል ታላቅ ስንጥቅም ፈጥሯል። ይህ ስንጥቅ ደግሞ ወደ ታችኛው የፓርቲው መዋቅር ወርዶ እንደ ማይክ ላውለር ያሉ ተወካዮች በገዛ መራጮቻቸው ፊት እንዲዋረዱና አከርካሪ የሌላችሁ ፈሪዎች ተብለው እንዲሰደቡም ምክንያት ሆኗል። በኒውዮርክ የተካሄደው የጅምላ እስር መንግስት በሐሳብ ደረጃ ህዝብን ማሳመን እንደማይችል ሲረዳ ወደ ኃይል አማራጭ መዞሩን ያሳያል። የ87 ዓመት አዛውንት በለንደን ጎዳና ላይ ሲጎተቱ ታዋቂ ግለሰቦችና የከተማ ምክር ቤት አባላት በካቴና ታስረው ሲወሰዱ የሚታየው ትዕይንት የመንግስትን የሞራል ክስረትና ጥንካሬን አይገልጽም። ፖሊስ ለታገደ ድርጅት ድጋፍ ሰጥታችኋል በሚል ሰበብ ንጹሐንን ማሰሩ በታሪክ አምባገነን ተብለው የሚታወቁ ስርዓቶች የሚጠቀሙበትን ስልት የሚያስታውስ ነው። በተለይም ፓለስታይን አክሽን የተሰኘውን ቡድን በአሸባሪነት መፈረጅ መንግስት ማንኛውንም የተቃዋሚ ድምፅ ሽብርተኝነት በሚል ታፔላ ለመደምሰስ የያዘው እቅድ አካል ነው። ይህ ደግሞ በአሜሪካና በብሪታንያ ህዝቦች ዘንድ ትልቅ ፍርሃትን ቢፈጥርም በሌላ በኩል ግን እስር የማይፈራ አዲስ የትውልድ ንቅናቄ እንዲፈጠር ምክንያት ሆኗል። በኒውዮርክ የታሰሩት ተቃዋሚዎች ፈገግ እያሉ ካቴናቸውን ለካሜራ ማሳየታቸው የመንግስት ማስፈራሪያ ግቡን አለመምታቱን ትልቅ ማሳያ ነው። የትራምፕ ጦርነት በኢራን ላይ እያደረሰ ያለው ጥፋት ከቁጥር በላይ ነው። የሰው ልጅ መብት ተሟጋች ድርጅቶች እንደገለጹት ከ1700 በላይ ንጹሐን ዜጎች በአሜሪካ የቴክኖሎጂ ውጤት በሆኑ ቦምቦች ተቆራርጠዋል። ከእነዚህም ውስጥ 250ዎቹ ሕፃናት መሆናቸው አሜሪካ በዓለም ፊት ያላትን የሞራል የበላይነት መቃብር ውስጥ ከቶታል። ጦርነቱ አሜሪካን ከኒውክሌር ስጋት እከላከላለሁ በሚል ሰበብ የተጀመረ ቢሆንም ውጤቱ ግን በሺዎች የሚቆጠሩ እናቶችን ለለቅሶ በሚሊዮኖች የሚቆጠሩ ሕፃናትን ደግሞ ለስደትና ለረሃብ መዳረግ ሆኗል። በሀገር ውስጥም ቢሆን የ13 አሜሪካውያን ወታደሮች ሞትና የ300ዎቹ መቁሰል ወላጆችን ወደ አደባባይ አውጥቷቸዋል። በሚኒያፖሊስ የተገደሉት ንጹሐን ዜጎች ደግሞ የመንግስት የጸጥታ ኃይሎች በገዛ ዜጎቻቸው ላይ ያላቸውን ንቀትና የጭካኔ ደረጃ የሚያሳይ ነው። ፕሬዚዳንት ትራምፕ ኢራን የአሜሪካን ሕልውና ስጋት ላይ ጥላለች እያሉ ቢደሰኩሩም ህዝቡ ግን እውነተኛው ስጋት በዋይት ሀውስ ውስጥ ያለው የማይገመትና ግትር አመራር እንደሆነ እየተረዳ መጥቷል። የሪፐብሊካን አመራሮች አባላቶቻቸው ከህዝብ ጋር እንዳይገናኙ ማገዳቸው ዲሞክራሲያዊ ተጠያቂነት ሙሉ በሙሉ ማክተሙን ያበስራል። ተወካዮች መራጮቻቸውን መጋፈጥ ሲፈሩ መንግስት ከህዝብ ፈቃድ ውጪ እየተንቀሳቀሰ መሆኑን ያረጋግጣል። በኒውዮርክ የታየው የከተማው ጩኸት ወደፊት ለሚመጣው ታላቅ አብዮት መንደርደሪያ ሊሆን ይችላል። ህዝቡ ዶላሩ ለቦምብ ሳይሆን ለጤና፣ ለትምህርትና ለዜጎች ደህንነት እንዲውል የሚጠይቀው ጥያቄ የመንግስትን የህልውና መሰረት እየነቀነቀው ነው። የአሁኑ ትግል ለአንድ ወቅት የሚደረግ ተራ ተቃውሞ አይደለም። ይልቁንም የሰው ልጅ ስልጣኔን ከጥፋት የመታደግ ታላቅ ተልዕኮ ነው። ፕሬዚዳንት ትራምፕና ደጋፊዎቻቸው ይህንን እውነት ተረድተው ወደ ሰላም መንገድ ካልተመለሱ የታሪክ ማህደር በደማቸው የተጨማለቀ መሪዎች ተብለው እንደሚሰፍሩ ጥርጥር የለውም። አሜሪካ ዛሬ በራሷ ዜጎች ላይ የከፈተችው ጦርነት የራሷን የጥፋት ጉድጓድ እየቆፈረች መሆኑን ያሳያል። የጅምላ እስሩ፣ ድብደባውና ማሸማቀቁ ተቃውሞውን ሊያስቆመው አልቻለም። ይልቁንም ፈንድ ፒፕል ኖት ቦምብስ የሚለውን መፈክር በዓለም ዙሪያ በሚሊዮኖች አንደበት እየተደጋገመ ይገኛል። ይህ የለውጥ ነፋስ ነገ የተሻለችና ሰላማዊ ዓለምን እንደሚፈጥር ተስፋ ይደረጋል። ዛሬ በ2026 ዓለም በሁለት ጫፎች ላይ ትገኛለች። በአንድ በኩል በስልጣን ጥምና በጦርነት አባዜ እየሰከሩ የሰው ልጅን ሕይወት እንደ ቁጥር የሚያዩ መሪዎች፣ በሌላ በኩል ደግሞ በጅምላ እስርና በድብደባ የማይበገሩ ለፍትህና ለሰላም የቆሙ ጀግኖች አሉ። በትራምፕ አስተዳደር ውስጥ እየታየ ያለው ስንጥቅና ህዝባዊ እምቢተኝነቱ የግፍ ስርዓት ዕድሜው አጭር መሆኑን የሚያሳይ ነው። እነዚህ በኒውዮርክና በለንደን የታሰሩ አዛውንቶች፣ ወጣቶችና ታዋቂ ግለሰቦች ለነገው ትውልድ ትልቅ የታሪክ አደራን እያስተላለፉ ነው። ጦርነት ሰላምን አያመጣም። የጅምላ እስርም የህዝብን ድምፅ አይዘጋም።
ትራምፕና ደጋፊዎቻቸው በታሪክ ማህደር ውስጥ ዲሞክራሲን የገደሉና ዓለምን ወደ ጦርነት የከተቱ ተብለው መወቀሳቸው የማይቀር ነው። የፈንድ ፒፕል ኖት ቦምብስ ንቅናቄ ግን የሰው ልጅን ሕሊና ዳግም የሚያብብበትና ፍትህ የነገሰበት ዓለም የምትፈጠርበትን ብርሃን እያበሰረ ነው። ፍርድ የታሪክ ነው። ታሪክ ደግሞ ምንጊዜም ለእውነትና ለሰብአዊነት ለቆሙት ወገኖች ታድላለች።